ሰላም ጤና ይስጥልኝ ውድ የሸረፍ ሚዲያ ተከታታዮች፣ ትንሽ ጠፍቼ ነበረ። በመሃል ቪዲዮዎች መፖስት አቁሜ ነበረ ዩቲዩብ ላይ። ያው ተመልሻለሁ። በአንዳንድ ጉዳዮች ነበረ ብዙዎቻችሁ አስተያየት ሰጡኝ ነበር። ዛሬ ተመልሻለሁ። ዛሬ አንድ አዲስ ጉዳይ ላይ ወይም ደግሞ ከዛ በፊት ቪዲዮ ሰርቼባት በማላቀው ጉዳይ ላይ የምናወራ ይሆናል። ሌቭላችሁ ከፍ ላለ ሰዎች ብዙ ጊዜ የሚጠይቅ ጥያቄ ነው። መልሼላችሁ አላቅም፣ ቪዲዮም ሰርቼበት አላቅም እና ዛሬ እስኪ ምላሽ ልስጣችሁ ብዬ ነው። እሱ ምንድነው እንደ ቴሌግራም ላይ እንዳሉ ግሩፖች ፖፖ ላይቭ ላይ ግሩፕ ክሬት ማድረግ ይቻላል አይቻልም የሚለው ነገር ጠይቁ ነበረ። ያው እኛ ክሬት አድርገናልና ብዙዎቻችሁ ጠይቁ ነበርና በግል ነበር ሳስረዳ የነበረው። ዛሬ እንዴት ክሬት ማድረግ እንደምትችሉ እንደ ቴሌግራም ግሩፖች ክሬት አድርጋችሁ እዛ ጋር መወያየት፣ አንዱ ሐሳብ የተሰጣጠ የሆነ ነገር ሊሆን ይችላል። ኤክስቼንጅ ስትፈልጉ ሊሆን ይችላል። ብቻ ብዙ ነገር ልጆቻችሁን ኤጀንሲ የሆናችሁ ልጆች በግሩፕ ላይ አድርጋችሁ ልጆቻችሁን የምታስተምሩበት የተለያየ ሐሳብ የምትለዋወጡበት አይነት ግሩፕ እንዴት ይከፈታል የሚለውን ነገር ዛሬ የማሳያችሁ ይሆናል። ፋንስ ክለብ ይባላል። ይሄ ግሩፕ ሲመሰረት ለብዙ ነገሮች ይጠቅማሉ። እንደገና ደግሞ እናንተ ጋር ፋንስ ክለብ የሚመዘገብ ሰው ቀጥታ ጆይን ይላል፣ እናንተ ሳያስፈቅድ እዛ ላይ ይገባል። እዛ ላይ ብዙ ነገራቶችን የፖስታችሁ ልጆቻችሁን ሞቲቬት ማድረግ ሊሆን ይችላል። የተለያየ ነገር አንድ ፎቶ ለመላክ ትፈልጉ፣ ምሳሌ ውይይት ቢኖራችሁ ያንን ፎቶ ለብዙ ሰዎች ልትልኩ ትችላላችሁ። 10 ሰው 20 ሰው 30 ሰው ከምትልኩ 30 ሰው 40 ሰው አንድ ጊዜ ክሬት አድርጋችሁ ግሩፑ ላይ በትፖስቱ በጣም ብዙ ሰው ይመለከታል ማለት ነው። ሌላ ጥቅሙ ደግሞ እናንተ ላይቭ ላይ በምትገቡበት ሰዓት እዛ ግሩፕ ላይ ላይቭ ላይ ነው ሸረፈዲ ላይቭ ላይ ገብቷል፣ እንትና ላይቭ ላይ የግሩፕ ባልተቤት ላይቭ ገብቷል ብሎ እዛ ግሩፕ ላይ ያስቀምጥላችኋል። ራሱ ኖቲፊኬሽን እዛ ጋር ይገባልና በዛ ሰዓት የናንተ ግሩፕ ላይ ያሉ ሰዎች ገብተው ወደ ላይቭ ወይም ወደ ፓርቲው የሚቀላቀላችሁ ይሆናል። ፓርቲ የተዘጋበትን ሰዓት፣ ፓርቲ የተከፈተበትን ሰዓት ሁላ እዛ ላይ ያሳያችኋል ማለት ነው። ዛሬ እሱ ነገር ያገ ነው የምንከፍተው። ባይዘው እንደዚህ አይነት ነገራቶች ይህን ግሩፕ የሚከፍት ሰው ግዴታ ሌቭሉ ከፍ ያለ መሆን አለበት። ላይቭ ስትሪሙ 6 መድረስ አለበት። ይሄ መስፈርት ነው። ላይቭ ስትሪማችሁ 6 ካልደረሰ ያው መክፈት አትችሉም። ይሄንን ማወቅ መቻል አለባችሁ። አሁን ላይ መክፈት አትችሉም። ወደፊት ሌቭላችሁ ከፍ ብሎ ላይቭ ስትሪም ሌቭላችሁ 8 ላይ ሲደርስ እሱ ነገር መክፈት የምትችሉ ይሆናል ማለት ነው። ይሄ ካልተሟላ ግዴታ ስለማይከፈት ነው። ዛሬ ሙሉ አከፋፈቱ እንዴት ነው የሚለው ነገር ሙሉ ነገር ማሳያችሁ ይሆናል። ሁላችሁም ይሄን ቪዲዮ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን፣ ቪዲዮዎቻችንን በጣም ብዙ ያያዋል። በመቶ ሺዎች ቪዲዮዎች ይታያሉ፣ ግን ላይክ የሚያደርግ ሰው እንደዚሁም ሰብስክራይብ የሚያደርግ ሰው የለም። ይህንን ቪዲዮ ላይክ አድርጉ። ከናንተ የሚጎድል ነገር የለም፣ ለኛ ደግሞ የሚጠቅም ነገር ስላለው ላይክ እያደረጋችሁ ቪዲዮ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉን። ቀጥታ እንዴት አድርገን እንደምንከፍት ማሳያችሁ ይሆናል። አብራችሁን ቆዩ። መጀመሪያ ክሬት ለማድረግ የምንገባው ወደ ፋንስ ክለብ ወደሚለው ቦታ ነው የምንገባው። ፋንስ ክለብ የሚለውን መንካት አለብን። ያው እንደነገርኳችሁ ቅድም ላይቭ ስትሪም ማለት ይሄ ነው። ላይቭ ስትሪም ሌቭላችሁ ከ8 በላይ መሆን አለበት። 8 ወይም ከ8 በላይ መሆን አለበት። ዌልዚ ሌቭል እንኳን አንድም ቢሆን ችግር የለውም ግሩፑን ለመክፈት እስከሆነ ድረስ። ከዛም እንደምናደርገው ላይቭ ስትሪማችን 8 ወይም ከዛ በላይ መሆን ካየን በኋላ እዚህ ጋር ፋንስ ክለብ የሚለውን ፋንስ ክለብ አንዴ እንነካዋለን። ያው ፋንስ ክለብ እናንተ ጋር የተመዘገቡ ልጆች እዚህ ግሩፕ ላይ አድ ይሆናሉ ማለት ነው። እዚህ ጋር ከመጣን በኋላ የእናንተን ፋንስ ክለብ ሰዎች ምናምን የሚያሳይባችሁ ይሄ ቦታ ነው። ከዛ እዚህ ጋር የራሳችንን ክሬት የምናደርግበት የራሳችን እዚህ ጋር ፋንስ ክለብ ወይም ፋን ግሩፕ የምትላለች እሷን እንነካታለን። እሷን ስንነካት የኛን ግሩፖች ወይም ደግሞ እዚህ ስልካችን ላይ ያሉ ግሩፖችን እንደዚህ በዝርዝር ያመጣልናል። ከዛ እኛ የምንፈልገው የራሳችን ክሬት ማድረግ ስለሆነ የራሳችን እንድንከፍት ማይ ግሩፕ የሚለውን እንነካዋለን። ከዛ ይህን ስንነካው ያው የለንም፣ ስለዚህ ክሬት አድርግ እንደ አዲስ ነው የሚለን። ሌቭል 8 ካልገባ ላይቭ ስትሪማችሁ 8 ካልሆነ ይሄ አይመጣላችሁ ማለት ነው። ይሄ ከመጣልን በኋላ እቺን አንዴ እንነካታለን። ስንነካት ያው ግሩፑ በሚገባ በአግባቡ እንደታርጉ ተከፈተልን ማለት ነው። አንዴ ብቻ ስለነካ ነው ያው ሃይ ብዬ ጻፍኩኝ። ምን እንደምናደርገው አሁን ኤዲት እናደርገዋለን። እንዴት ነው ኤዲት የምናደርገው? እዚህ ጋር እቺን እንነካና የሰው ምልክቷን እንነካና ኤዲት የሚደረጉ ነገራቶችን በሙሉ ኤዲት እናደርጋለን። የግሩፕ ስም አለ፣ የተለያየ ነገር እዚህ ጋር ሰዎችን አድ ማድረግ እንችላለን፣ ዲሌት ማድረግ እንችላለን። ምሳሌ እዚህ ጋር የግሩፕ ኔም አለ። እዚህ ጋር ይሄንን ግሩፕ ኔሙን እንሰጠዋለን ማለት ምሳሌ ሱፐር ፋሚሊ ከሆነ ሱፐር ፋሚሊ ብለን እንደዚህ ሴቭ እናደርገዋለን ማለት ነው። ያው ሱፐር ብሎ ያው ምናልባት ከ7 ወይም ከ8 ዲጂት በላይ አይቀበላችሁም፣ ግን በ8 ውስጥ አጭር የሆነች የራሳችሁን የግሩፓችሁን ስያሜ ለመስጠት ሞክሩ።
ከዛ በኋላ ሰዎችን አድ እናደርጋለን። እዚህ ጋር አድ ማድረጊያ አለች። ኢንቫይት የሚለውን ትነኩና ሰዎችን አድ ታደርጋላችሁ። ምሳሌ እኔ ሁለቱን አድ ማድረግ ከፈለኩኝ እዚህ ጋር እነዚህ ነካቸዋለሁ። ከዛ በኋላ ኢንቫይት ስለው ግሩፑ ላይ አድ ያደርጋቸዋል ማለት ነው። በዛ አይነት መልኩ አድ እናደርጋለን ማለት ነው። ሰዎች ያው እንደምታዩት አሁን ብዙ ሰው ሆነ እዚህ ጋር። በዛ አይነት መልኩ መሄድ ትችላላችሁ። እንደገና ግሩፖቹ ላይ አንዳንድ ነገሮች እየገባችሁ ፕሮፋይላችሁ መቀየር ትችላላችሁ። ያው እንደምታዩት እዚህ ጋር አሁን ፕሮፋይል መቀየር ትችላለህ እያለ ነው። ፕሮፋይሉን መቀየር ትችላላችሁ። የእናንተን ሲከፈት የእናንተን የራሳችሁን ብቻ ነው የሚያደርግላችሁ። ግሩፓችሁ ላይ ሌቭላችሁ ከፍ ያላለ ሰዎች እንዳይጽፉ ማድረግ ትችላላችሁ። የተለያየ ነገር ማኔጅ ማድረግ ትችላላችሁ። እዚህ ጋር ማኔጅ ውስጥ ገብታችሁ ብዙ ነገር ማድረግ ትችላላችሁ ማለት ነው። በዚህ አይነት መልኩ ግሩፕ ይከፈታል። እንደነገርኳችሁ ከዚህ በኋላ የእናንተ ግሩፕ ከተከፈተ አንደኛ ላይቭ ስትገቡ ላይቭ ላይ እንደሆናችሁ እዚህ ጋር የሆነ ምልክት ይመጣል። ሁሉም ሰው ጋር ግሩፕ ላይ ያለው ሰው በሙሉ ያየዋል ማለት ነው። ይህም አንድ ነገር ነው። ሁለተኛ ደግሞ ፋንስ ክለብ እናንተ ጋር የትኛውን ቦታ ሆኖ ፋንስ ክለብ ሲመዘገቡ ይህን ግሩፕ አድ ያደርጋሉ በራሱ ጊዜ ማለት ነው። ለእነሱ ክፍት ነው። በዛ አይነት መልኩ መሄድ ትችላላችሁ፣ ወይም ደግሞ በዛ አይነት መልኩ ግሩፑን መክፈት ትችላላችሁ ማለት ነው። ላይቭ ስትሪም ሪከርዶችን ሁላ እዚህ ጋር ያስቀምጥላችኋል። ይህንን መጠቀም ትችላላችሁ ማለት ነው። ሰላም ሁኑልኝ።